ብዙ ታካሚዎች ላይ የጭንቀት ህመም ያላቸው ታካሚዎች ላይ ያስተዋልኩት አንድ ፓተርን ሳይንሳዊ ጥናቶች የሚደግፉት ምንድነው? ስለ ፊውቸር ስለ ወደፊት ሲጨነቁ ብዙዎቹ ነገሮች የሚያስጨንቋቸው ነገሮች ዋን ቱ ዋን የሆነ ሪሌሽንሺፕ እንዳለ ነው አእምሯቸው የሚያስበው። ያ ማለት ስለ ወደፊት ህይወታቸው ስለ ወደፊት እጣ ፈንታቸው ምናምን ሰዎች ሲያስቡ ዛሬ ላይ ባላቸው ነገር ነው። ላይክ ዛሬ ላይ ቆሞ ነው ፊውቸራቸውን በቃ ወደፊት እንደዚህ ነው የሚሆነው ህይወቴ ምናምን ብለው በጣም አብዝተው የሚጨነቁት ማለት ነው። ግን እውነታው እንደዛ አይደለም። ፊውቸር ሊኒየር አይደለም። ላይ ቀጥ ብሎ እንደሚሄድ መስመር እንደ ባቡር አይደለም። ብዙ ፋክተሮች አሉ በመሃል ከግለሰቡ ቁጥጥር ውጪ በላይ የሆኑ ፋክተሮች ማለት ነው። ስለዚህ ዛሬ ላይ ቆመን ስለ ፊውቸራችን ስናስብ ብዙ የሚያስጨንቁን ነገሮች ካሉ ሊኒየርሊ እያሰብን ስለሆነ ነው። ዛሬ ባለንበት ስታተስ ዛሬ ባለው የሀገራችን ሁኔታ የዓለም ሁኔታ ሌሎችም ፋክተሮች ግን ህይወት ሊኒየር አይደለም። ቀጥ ብሎ እንደ ባቡር ሀዲድ የሚሄድ መስመር አይደለም የሰው ልጅ ህይወት። በመሃል ብዙ ፋክተሮች አሉ ብዙ ነገሮች ሊከሰቱ ይችላሉ እና ያንን ማሰብ ይረዳል። ስለዚህ ወሪ ስናደርግ በቃ ስትሬት ላይን ዛሬን እያየን ነገን ፕሪዲክት ስናደርግ ያንን ማሰብ እንደሚረዳ ጥናቶች ያሳያሉ። ስለዚህ ወሪ ለምታደርጉ ሰዎች ዛሬ ላይ ሆናችሁ ነገያችሁን ስታስቡ እንደምታስቡት አይደለም ነጋችሁ የሚሆነው። ያንን ለማረጋገጥ ወደ ኋላ ዞር ብላችሁ ዛሬ ላይ ቆማችሁ ያለፈውን ላይክ 10 years 5 years ከዛሬ 5-10 አመት በፊት ስለ ዛሬ ስላላችሁ ህይወት ያሰባችሁትን ነገር ያስጨነቃችሁን ነገር እንደ ኤክስፐሪመንት ቼክ ማድረግ ትችላላችሁ። ሞስት ላይክሊ እሱ ላይ አይደላችሁም አሁን ማለት ነው። ሊኒየር አይደለም ህይወት። እሱን አስቡ ጭንቀት ሲመጣ ማለት ነው። ቴንክ ዩ